እሺ እንደዛ ከሆነ እነግርሃለሁ። ባቢ እኔ ባላለኝ ካንተ የተለየውክ ሌላ ሰው አግብቼ ነው። ማርያ ስለማይጠቅምሽ አልነግርሽም። ወንድሜ ማግባት ፈልጋለሁ ስላለሽ የምር የሚያገባሽ መስሎሽ የልብ ልጅ ተሰማሽ አይደለ? እሱኛ ያያለ መቼም ነው አንሽ። ይሄ አንቺን የሚመለከት ጉዳይ አይደለም። ድምጽሽን ዝቅ አድርገሽ አውሪ። ከማን ጋር እያወራሽ እንደሆነ አወቂ በደንብሽ። በጣም የታገስኩሽ አልመሰለሽም እንዴ? ምንድነው? አንቺ ምንድነው ልጅ አርጊ የምታት? የቤቱ መቤት ላይ እኮ ነው የምትለኝ። አረ እኔ እንደሱ አላልኩም። ባላ ማረብሽ ሞልዛርፍሽ ድስትሽ ፍቅፍቂ ያላቀምሽ አትንጠልጠይ አስመሳይ። እኔ እኮ ድፍረቷ ደግሞ እኮ ስታቅፈው ትንሽ እንኳን ድፍረት የሚባል ነገር አልፈጠረብሽ። ሆን ብለሽ ባቢን ለማጥመድ ቤታችን ድረስ የመጣሽ? አይ አጋጣሚ ነው እንጂ ሆን ብዬ ያደረኩት ምንም ነገር የለም። አጋጣሚ? እንደዚህ አይነት አጋጣሚ ታይቶ የማይታወቅ። እውነት እትዬ እኔ የማውቀው ምንም ነገር የለም። ያደረግሻት እያንዳንዷን እማዬ ምንድነው? መጫወቻ እኮ አደረገችኝ። እኔ እናት እንደበደበችኝ አሰቃየችኝ እኮ። እንዴት ነው ውብ የሆነችው? ጉንጮቿ አሁንም ያው ብርቱካን ናቸው። ምንም አልተለወጡ። ፍራቻዋ፣ እይታዋ እስካሁን ቀልብ መስረቃቸውን አላቆሙ። ባቢ እኔ ከዚህ ልጅ ጋር እንዴት እንደምኖር ግራ ገብቶኛል። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብሌቱ በሰላም መጣችሁ። ህይወቴ አዲስ ተከታታይ ድራማ እንግዲህ በኖላዊ የምናቃት ሰላምዬና እንዲሁም ደግሞ በጽናት ቤቲ ማለት ነው። ትክክለኛ ስሟም ቤቲ የሆነው እንግዲህ አሁን በአዲስ ድራማ ጽናት ድራማ ላይ የኪራ ፍቅረኛ ሆና እንግዲህ ጽናትን ስታስጨንቃትና ብዙ ነገር ስታደርጋት በክፋት ያው እዛ ላይ ያለችው ካራክተር ትንሽ ኪራን በጣም ስለምትወደው ክፉ ሰው ሆና ሳይሆን ኪራን በጣም ስለምትወደው በጣም ብዙ ችግር ሰዎች ላይ ስታደርስ እናያታለን። ያው ለፍቅር ብላ ነው። እንግዲህ በሌላ ደግሞ ድጋሜ ከኪራ ጋር ባንድ ላይ ማለት ነው ለምትወዷቸው ቤቲን ማይወዳት አለ። በተለይ ደግሞ ኖላዊ ላይ በጣም ተወዳጅ ልጅ ናት። የትወና ችሎታዋ በቃ እኔ በጣም ነው መወዳት። የምሬ ነው የምላችሁ። እንደ ሁሉ ጊዜ ክፋት ምናምን የሌለበት ብትሰራ አሁን የምትታይ ልጅ የምትወደድ ልጅ ናትና ጽናት ላይም ብዙ መጥፎውን አይደለም የቅናት ነው የምትወደውን ሰው እንጠቃለው ማለት ቅናት መንፈስ አድሮባት እንጂ መጥፎ ልጅውን አይደለም። ኖላዊ ላይ ግን በጣም ነው እኔ የወደድኳት ማለት ነው። እና እንግዲህ በአዲስ ድራማ ህይወቴ የተሰኘ ከኪራ ጋር ኪራ ደግሞ እሷ ህይወቴ ነው ስሟ። እንግዲህ ኪራ ደግሞ ባቢ ሆኖ መጥቷል ማለት ነው በአዲስ ድራማ ህይወቴ የተሰኘ ድራማ። ታሪኩ እንዲህ ነው እንግዲህ ገና ክፍል 2 ላይ ደርሷል። በጣም ቆንጆ ነው የሚመስለው አጀማመራቸው ማለት ነው። እና እንግዲህ ባቢና ህይወቴ መጀመሪያ ፍቅረኛሞች በነበሩ ጊዜ ተማሪ ሆነው እዚህ ጋር እንደምታዩቸው ማለት ነው። ህይወቴ ወደ ውጭ ሀገር የትምህርት እድል መጣልኝ ከፍተኛ የትምህርት ውጤት ስላመጣች እና መጣልኝ ልሄድ ነው ትለዋለች። እሱ ደግሞ እንድትሄድ አልፈለገም። እንድንለያይ እንድንራራቅ አልፈለገም። አትሄጂ ሲላት ይሄ እድል እንዲያመልጠኝ አልፈልግም ድጋሚ ያላገኘውም ትለውና በነገሩ ተስማምተው ትሄዳለች ይመስለኛል። እና ከሄደች በኋላ ግን ትጠፋበታለች ለብዙ አመት ቢያንስ 5 አመት ሙሉ ትጠፋበታለች። እና እንግዲህ እሱም ህይወት ይቀጥላል እንደ አዲስ ህይወት ጀመረ ከሌላ ሴት ጋራ።
እና እንግዲህ ድንገት አንድ ቀን ፊልድ ከርሞ ሲመጣ ቤታቸው ውስጥ ሰራተኛ ሆና ተቀጥራ አገኛት። ህይወቴ የምገባሽ ቀን በመጀመሪያ ቀን ለባቢ የሰጠችው ኩባያ ነበረ፣ ስጦታ ማለት ነው። እሱም ለሷ ሰጥቷታል፣ እሷም ለሱ የሰጠችው አንድ አይነት ኩባያ ነበረ። የገባሽ ቀን ያንን ኩባያ ተሰብረዋለች። እና እንግዲህ ኩባያውን እያየች እንዴት ነው ይሄ ነገር? ይሄ ኩባያ እኮ ነው የማለኝ እያለች በጣም ትገረም ነበረ። ምክንያቱም ደግሞ ልክ ኩባያውን ስትሰብረው የባቢ እናቱ እንዴት ትሰብሪበታለሽ? ይሄ እኮ ስጦታው ነው፣ የፍቅረኛው ስጦታ ነው። ይሄን ሰበርሽበት ማለት ይገልሻል ብለው ማስፈራራት ይጀምራሉ። ዛሬ ይመጣል ይገልሻል። በዚህ ኩባያ እንደ ነፍሱ የሚወደው ኩባያ ነው። በዚህ ኩባያ አይደራደርም። ስለዚህ ያለቀልሽ ብለው ሲያስፈራሯት እሷ በጣም ግራ ገባት። ከፍቅረኛው የተሰጠው ኩባያ ነው፣ በጣም ከሚወዳት ፍቅረኛው። ነገር ግን እሷ የለችም፣ ከህይወቱ የት እንደሄደች አያውቅም። ኩባያው ግን እሱ ጋር ነው ያለው፣ ማስታወሻው ነው። እና ያ ኩባያ የተሰበረው እና እንግዲህ ልክ እሱም ከፊልድ ሄዶ ሲመጣ ኩባያውን ሰራተኛዋ እንደሰበረችው ይነግሩታል። እሱም በሆነው ነገር በጣም ይናደዳል። እነሱ ፈርተው ነበር ይገላታል ብለው። በመጨረሻ እንግዲህ ኩባያውን የሰበረችው ልጅ እንድትመጣ ወደሱ ስጦታ ልብስ አምጥቶላት እንድትመጣ ይጠይቃታል፣ ወደ ሳሎን ማለት ነው። እና እንግዲህ ህይወቴም ወደ ሳሎን ስትሄድ ያኔ ተማሪ ያሉ የዛሬ 5 ዓመት ወደ ውጭ ለትምህርት ሊሄድ ነው፣ የትምህርት እድል አግኝቻለሁ በማለት ትታው ሂዳ ደብዛዋ የጠፋው ህይወት ይሆናል ያያታል። እሱም ከተቀመጠበት በድንጋጤ በመነሳት ህይወቴን በድጋሚ ያገኘዋት ብሎ ሁልጊዜ አግባ የምትለው እናቱ ያኔ ልክ ህይወቴን ሲያገኝ አሁን አገባለሁ ይላታል። ምንድነው ነገሩ አልገባንም ስትል ታሪኩን ያስረዳታል። የዛሬ 5 ዓመት ወደ ውጭ ትታኝ ሄዳ የነበረችው ልጅ ናት። እና ምን ስፈልጋት አጥቻት በራሷ ጊዜ ቤቴ ውስጥ አገኘዋት በማለት እናቱን አሁን ልትድሪ ትችያለሽ ይላታል። ነገር ግን ፍቅረኛ አለችው። እናቱ ወላጅ እናቱ አይደለችም፣ እንጀራ እናቱ ነች። ባቢ በጣም ሀብታም ነው። የእናትና የአባቱ ንብረት ነው፣ የሱ ሳይሆን ማለት ነውና በጣም ሀብታም ነው። እቺ ሴት ደግሞ እንጀራ እናቱ ናት። እንደ እናቱ ነው የሚሳሰላት የሚወዳት። እሷ ግን ለገንዘቡ ስትል ነው እንግዲህ እንዳየሁት ከሆነ ማለት ነው። ኢቭን እንኳን ሴት ልጅ እንዳያፈቅርና እንዳያገባ በጣም ትጥር ነበር። ምክንያቱም ያገባ ቀን ሁሉ ነገር እንደሚወስድባት ነው የሚሰማት። እና እንግዲህ በመጨረሻም ህይወቴ ማለት እሷ ናት፣ ስፈልጋት ለዘመናት ተጠብቃት የነበረች ሴት እሷ ናት ይላታል። እንጀራ እናትየዋን በመናደድ ሰራተኛ ማታገባም፣ ለክብራችን ለስማችን የማይሆንም በማለት አንተ ጋር ያፈቀርካትን አዲሷን ፍቅረኛህን እሷ ጽዮንን እሷን ለትዳር የምትሆነ እሷን አግባ ብላ እየተጣሉ ያለ እንግዲህ እሱ ግን እኔ ከሷ ውጭ ማንንም ሰው አላገባም በማለት እናትየው ይሄን ነገር ስትሰማ እነሱ እንዲጋቡ ማልፈልግም ትልና ኪችን በመሄድ ህይወቴን ብዙ መጥፎ ቃላቶች በመናገር አንገቷን ታንቃታለች። ባቢ ተኝቶ ነበረ እና ህይወቴን አንቃት፣ ግን ነገር ግን ምጮው እሷ ነበረች። ተይኝ ልኑርበት እያለች ትጮህ ነበር እንጀራ እናትየዋ። ባቢም ከተኛበት ተነስቶ ሲመጣ እንጀራ እናትየዋ የህይወቴን አንገት አንቃ ይዛለች። ነገር ግን ትጮዋለች ደግሞ ተይኝ እያለች እና ልክ እሷ እንደጎዳቻት በማስመሰል እነሱ እንዲጣሉ ታደርጋለች። እና እሱም እንግዲህ በንዴት እናቱን በጣም ነው የሚወዳት የሚያምናት፣ በጥፊ ሊመታት ሲል የድሮ ፍቅራቸው ትዝ ይለውና ድንጋጤዋ ሲያስፈራው ይተዋታል። በመጨረሻም እንግዲህ ራሱ ይቅርታ ጠይቋት አብረው እንዲጋቡና አብረው እንዲሆኑ ይጠይቃታል። ህይወቴን ማድረግ አልችልም ትለዋለች። ለምን? ምክንያቱን ንገሪኝ ይላታል። እና እንግዲህ ህይወቴ ለባቢ እኔ ትቼ ሄድኩት አንተ እንደምታስበው የውጭ እድል ስለመጣልኝ ሳይሆን ባላግብቼ ነው ትለዋለች እንግዲህ። እና በጣም ነበረ የሚያስደነግጠው። ምክንያቱም ይቺ ልጅ በጣም ጎበዝ ተማሪ ነበረች፣ ደህና ቤተሰብ የነበራት ልጅ ናት። ነገር ግን ቤተሰቦቿ የነሱን ፍቃድ በራሳቸው ድረዋት አሁን ላይ የቤት ሰራተኛ እስከመሆን ድረስ ደርሳለች። እና እንግዲህ ባቢ ለዘመናት ሲፈልጋት የነበረችውን ውዱን ፍቅረኛውን ቤት ውስጥ ሰራተኛውን አግኝቷታል። እና ድራማው በጣም የሚያምር ነው የሚመስለው። ነገር ግን እሷ ባለትዳርና ባል እንዳላት እንዳገባችው ለባቢ ነግረዋለች። የባቢ ውሳኔ ምን ይሆን?
ይሄን ነገር ምን ሊያደርገው ይችላል? ምክንያቱም በጣም ይወዳታል እሷል። በቀጣይ የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን ተጫኑ። ነባሮች ደግሞ ላይክ አድርጉ። የኔ ቪዲዮ ሲጀምሩ ሼር አድርጉልኝ። እወዳችኋለሁ። በመልካም ፍቃዳችሁ ለምትከታተሉኝ በሌላ ቪዲዮ እስከምንገናኝ ባይ ባይ።